በቀደሙ ወራቶች ተለይቶ የነበሩ ሀገራዊ ስጋቶችን ለመቆጣጠር የተካሄደው የህግ ማስከበር ውጤታማ መሆኑን የብሔራዊ ደህንነት ምክር ቤት አስታወቀ። በአዲስ አበባ 2014 በጀት ዓመት 334 ፕሮጀክቶችን በስኬት ማጠናቀቅ መቻሉን የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ገለጹ። ከንቲባዋ ግማሽ ቢሊዮን ብር በሚጠጋ ወጪ የተገነባውን የንፋስ ስልክ ላፍቶ ክፍለ ከተማ አስተዳደር ህንፃ አስመርቀዋል። ከውጭ በቻድ ወታደራዊ መንግስትና በተፋላሚ ኃይሎች መካከል የሰላም ስምምነት ተፈረመ የሚሉት አበይት ጉዳዮቻችን ናቸው። አምሽታችኋል የተወዳችሁ ተመልካቾቻችን ከኢትዮጵያ ቴሌቪዥን የቲቪ ዜና 57ን እየተከታተላችሁ ትገኛላችሁ። ሮዛ መኮንን ዜናዎቹን የመራብሪያችሁ ቆያለሁ። በያላችሁበት መልካም ጊዜ ይሁንላችሁ። በቀደሙ ወራቶች ተለይቶ የነበሩ ሀገራዊ ስጋቶችን ለመቆጣጠር የተካሄደው የህግ ማስከበር ውጤታማ መሆኑን የብሔራዊ ደህንነት ምክር ቤት አስታወቀ። ምክር ቤቱ በወቅታዊ ሀገራዊ ጉዳይ ላይ መግለጫ ሰጥቷል። የመግለጫውን ሙሉ ቃል ጥላሁን ካሳ ያቀርበዋል። የተከበራችሁ የሀገራችን ህዝቦች ብሔራዊ የደህንነት ምክር ቤት ባካሄዱ ስብሰባ ሀገራዊ የደህንነት ሁኔታን ገምግሟል። በቀደሙት ወራት ተለይቶ የነበሩ ሀገራዊ ስጋቶችን መሰረት በማድረግ የተከናወኑ ተግባራትና ያጋጠሙ ውስንነቶችን ለግምገማ መነሻ አድርጓል። የደህንነት ምክር ቤቱ ሰኔ 1 ባካሄዱ ስብሰባ ወቅት በአስቸኳይ ለማከናወን ተወስነው ከነበሩ ተግባራት መካከል የሚከተሉት ይገኙበታል። 1. አሸባሪና የታጠቁ ቡድኖችን በአመራሮቻቸው ላይ ትኩረት በማድረግ መደምሰስ። 2. ለጠላት አቅም የሚሆነው ከዳተኛ የጸጥታ ኃይል ስለሆነ የዚህን ምክንያት መነሻ ዋና ዋና ተዋናይን መለየት። 3. ልዩ ልዩ የህብረተሰብ ክፍሎችን እያወያዩ በዓላማና በተግባር ላይ የተግባቡ የጋራ ተግባራትን ለማቀናጀትና ግጭቶችን ትርምስ አልባ ወደሚሆኑበት መጠን ለመቀነስ። 4. የስጋት መነሻ የስጋት ተዋናይ የሆኑ አካላትን ለማወያየትና ራሳቸውን ከስጋት መነሻነት ከስጋት ተዋናይነት እንዲነጥሉ ለማድረግ። 5. የተፈናቀሉ ዜጎችን ወደ ቀድሞ አካባቢያቸው ለመመለስ ለማቋቋም የፈረሱ የመንግስት መዋቅሮችን መልሶ ለማደራጀትና ስራ እንዲጀምሩ ለማድረግ። 6. ኮንትሮባንድ፣ የኢኮኖሚ አሻጥር፣ ግድያ፣ ዝርፊያ፣ መደበኛ አደረጃጀት ወዘተ አይነት ህገወጥ እንቅስቃሴዎችን ከስራቸው ነቅሎ ለማስቆም። 7. የፍትህና የጸጥታ ተቋማትን ለማስተካከል አቅጣጫዎች ተቀምጠው ነበር። እነዚህን አቅጣጫዎች መሰረት በማድረግ የተከናወኑ ተግባራትን የተመለከተው የደህንነት ምክር ቤቱ እጅግ ወሳኝ ችግር ፈቺ ተግዳሮቶችን የሚቀንሱ ሰላምና ጸጥታን ለማስፈንና የኢኮኖሚ እንቅስቃሴዎችን ለማሳለጥ የሚጠቅሙ ተግባራት በክልሎችና በፌዴራል ደረጃ እየተከናወኑ መሆኑን አድንቋል። በኦሮሚያ ክልል ሸኔን ለመደምሰስ የሚያስችሉ የሸዋ፣ የወለጋ፣ የጉጂ ኮማንድ ፖስቶች የተደራጁ ሲሆን መከላከያ፣ የክልሉ አመራርና የክልሉ የጸጥታ ኃይሎች በጋራ የተቀናጀ ስምሪት እያካሄዱ ይገኛል። በዚህም 3180 የሸኔ ታጣቂዎች በቁጥጥር ስር የዋሉ ሲሆን እጃቸውን ላለመስጠት አሻፈረኝ ያሉት ደግሞ ተደምስሰዋል። በተጨማሪም ከፍተኛ ቁጥር ያላቸው የአባ ቶርቤ የአልሸባብና የጁንታው ሴሎችና ተባባሪዎችም ተይዟል። በኦፕሬሽኑ በርካታ የነፍስ ወከፍና የቡድን መሳሪያዎች፣ ተተኳሾች፣ ተሽከርካሪዎች፣ ገንዘብና ልዩ ልዩ ንብረቶች ከጠላት ተማርከዋል። በጠላት ተይዘውና ፈርሰው ከነበሩ 1739 ቀበሌዎች መካከል 1255 ያህሉ እንደገና ተደራጅቷል። 252129 የቤተሰብ አባላትን የያዙ 47558 አባወራዎች ወደ ቀድሞ ቀያቸው ተመልሷል። በተመሳሳይ በአማራ ክልል ህግን ለማስከበር በተወሰደው የተቀናጀ የጸጥታ ኃይሎች የአመራሩና የህዝቡ ስምሪት ከፍተኛ ቁጥር ያላቸው ተጠርጣሪዎች በህግ ጥላ ስር ውለዋል። ከነዚህ መካከል ገሚሱ የጸጥታ ኃይሎችን በመክዳት ለህገ ወጥ ታጣቂዎች አቅም ሲፈጥሩ የቆዩ ሲሆኑ የተቀሩት በልዩ ልዩ ወንጀሎች ሲፈለጉ የከረሙ ናቸው። ከወያኔ ጋር ወግነው በክልሉ የሚኖሩ ህዝቦችን እርስ በርስ ለማጋጨት የሚሰሩ ታጣቂዎች ላይም እርምጃ የተወሰደ ሲሆን ከቅማንት ህዝብ ጋር በተገናኘ የሚፈጠሩ ችግሮችን ለመፍታት እንዲሁም በኦሮሞ ብሔረሰብ ዞን ተከስቶ የነበረውን ጸጥታ ችግር እንዳይባባስ ለማድረግ የውይይት መድረኮች ተዘጋጅተው የተሻለ መግባባት ተፈጥሯል። በአጠቃላይ በክልሉ እስካሁን ድረስ ከ6.6 ሚሊዮን በላይ ህዝብ የተሳተፈባቸው የውይይት መድረኮች የተካሄዱ ሲሆን በ633 አመራሮችና ባለሙያዎች ላይም ከመጀመሪያ ማስጠንቀቂያ ጀምሮ
በቁጥጥር ስር እስከ መዋል የደረሰ እርምጃ ተወስዷል። በአዲስ አበባ ከተማ የሕዝብን የጸጥታ ደህንነት ከማረጋገጥ አንጻር መልካም ተግባራት መከናወናቸውንም የደህንነት ምክር ቤቱ በግምገማው ተረድቷል። ከ497 በላይ የጁንታው የሸኔ የአልሸባብና ሌሎች አክራሪ ቡድኖች በቁጥጥር ስር ውሏል። ከእነርሱም ጋር የጸጥታ ኃይሎች አልባሳት፣ ሐሰተኛ መታወቂያዎች፣ ማህተሞች፣ ለሽብር ተግባር የተዘጋጁ ሰነዶች፣ የኤሌክትሮኒክስ መሳሪያዎች፣ የጦር መሳሪያዎች፣ ተሽከርካሪዎች፣ ለአሸባሪዎች ሊላኩ የነበሩ ተንቀሳቃሽ ስልኮችና የባንክ ደብተሮች አብረው በቁጥጥር ስር ውሏል። የተደራጁ ወንጀሎች ሲመሩ የነበሩ 314 ተጠርጣሪዎች በቁጥጥር ስር የዋሉ ሲሆን 75 የከተማና የፌዴራል መንግስት የሥራ ኃላፊዎች በሙስና ወንጀል ተጠርጥረው በቁጥጥር ስር ውለዋል። በመሬት ወረራ የተወሰዱ መሬቶችን ማስመለስና ሕገወጥ ግንባታ የተፈጸመባቸው በጥቅሉ በ1596 ቦታዎች ላይ እርምጃ መውሰድ ተችሏል። በአዲስ አበባ የተሰራው ስራ ውጤት ማምጣቱን የደህንነት ምክር ቤት ያረጋገጠ ሲሆን የፍትህ አካላትን ከማጥራት አንጻር በበቂ ሁኔታ እንዳልተሰራም ገምግሟል። በተጨማሪም በከተማዋ የሚደረጉ የህዝብ ውይይቶች በቂ መተማመን የፈጠሩ አለመሆናቸውን፣ በሽብር እንቅስቃሴ ውስጥ ተሳታፊ የሆኑ አካላት ከዚህ በላይ ማጋለጥና መቆጣጠር እንደሚገባ፣ ሙስናና የኢኮኖሚ አሻጥርን መልክ ለማስያዝ በሙሉ ኃይልና በቁርጠኝነት መስራት እንደሚያስፈልግ ምክር ቤቱ አስምሮባቸዋል። በቤኒሻንጉል ጉሙዝ ክልል የስጋት ሁኔታ ከጊዜ ወደ ጊዜ እየቀነሰ ሰላምና ደህንነት ይበልጥ እየተረጋገጠ መምጣቱን ብሔራዊ የደህንነት ምክር ቤቱም ተመልክቷል። በክልሉ ሲንቀሳቀሱ የነበሩ ህገወጥ ታጣቂዎች የተደመሰሱ ሲሆን 1826 የሚደርሱ ታጣቂዎች በቁጥጥር ስር ውለዋል። 749 ልዩ ልዩ ጦር መሳሪያዎችና 5639 ተተኳሾች ከጠላት ተማርኳል። 9 ጀልባዎችና 65 የጠላት ካምፖችም ወድመዋል። እጃቸውን በሰላም የሰጡ ህገወጥ ታጣቂዎችን ወደ መደበኛ ህይወት ለማስገባት እንዲሁም በካማሼና በመተከል ዞኖች 171485 ተፈናቃዮችን የማቋቋም ስራም ተሰርቷል። ከጠላት ነጻ ከወጡ 180 ቀበሌዎች መካከል በ169ኙ የመንግስት መዋቅር መልሶ ተደራጅቷል። በክልሉ አንጻራዊ ሰላም መስፈኑን፣ የሽፍታ ቡድኖች አቅም መዳከሙን፣ ተፈናቃዮችን መልሶ የማቋቋም ተግባር እየተሻሻለ መሄዱን የደህንነት ምክር ቤቱ በአዎንታዊነት ገምግሟል። በቀጣይ ሊከናወኑ የሚገቡ ያልተጠናቀቁ ተግባራት መኖራቸውንም አይቷል። ከእነዚህም መካከል ከሸኔና ከጁንታው ጋር እየተቀናጀ በድንበር አካባቢ የሚንቀሳቀሰውን የሽፍታ ቡድን ሙሉ በሙሉ የመደምሰስ፣ የመንግስትን መዋቅር መልሶ ወደ ስራ የማስገባት፣ በሰላም የገቡትን ታጣቂዎች ወደ ሰላማዊ ህይወት እንዲመለሱ የማቋቋም ተግባራትም ይገኙበታል። የክልሉ አመራሮች፣ የጸጥታ ኃይሎችና ህዝቡ እነዚህን ተግባራት በቀሪ ጊዜያት እንደሚያከናውናቸው ምክር ቤቱ የጸና እምነቱ መሆኑን አመላክቷል። በደቡብ ክልል እየተከናወነ የሚገኘው ሰላምና ደህንነትን የማረጋገጥ ስራ ካለፉት የተሻለ ውጤት እያስመዘገበ መሆኑም የደህንነት ምክር ቤቱ ገምግሟል። ከብሔረሰቦች የሚነሱ የአደረጃጀት ጥያቄዎችን የመለየትና ለሀገርና ለህዝብ ዘላቂ ጥቅም በሚያስገኝ መንገድ ለመፍታት እየተሰራም ነው። ጥያቄዎችን ለመፍታት የሚያስችል ሁኔታ በመፈጠሩ በኢመደበኛነት ተደራጅቶ ጫና የሚፈጥር ኃይል ወደ ሰላማዊ ሁኔታ እየተመለሰም ይገኛል። በአዋሳኝ አካባቢዎች የሚታየውን የሸኔ እንቅስቃሴ ከአጎራባች ክልሎች ጋር ተቀናጅቶ የማስወገድ፣ ከክልል መደራጀት ጋር የሚነሱ ጥያቄዎችና ቅሬታዎችን አስቀድሞ በመለየት በህጋዊና በሰላማዊ መንገድ እንዲፈቱ ማገዝ፣ የአከላለል ጥያቄዎች ለህገወጥ ተግባራት መጠቀሚያነት እንዳይውሉ ፍላጎት ያላቸው ተዋናይን አስቀድሞ በመለየት ተገቢው እርምጃ መውሰድ እንደሚገባ የደህንነት ምክር ቤቱ አቅጣጫ ሰጥቷል። በሶማሌ ክልል ከውጭና ከውስጥ የሚመነጩ የደህንነት ስጋቶችን ለመከላከል ለመቋቋምና ለማስወገድ ወሳኝ ተግባራት መከናወናቸውን የደህንነት ምክር ቤቱ በግምገማው አረጋግጧል። ሐምሌ 14 ቀን በአፍዴር ዞን በባሬና ጎትጎት ወረዳዎች ሰርጎ ለመግባት የሞከረውን የአልሸባብ ኃይል ተከታትሎ ለመደምሰስ የክልሉ ልዩ ኃይል ከፍተኛ ሚና ተጫውቷል። የክልሉ አመራር ህዝቡን በማንቃት በማሳተፍና በማደራጀት ጠላትን ለመደምሰስ ትምህርት ሰጪ እንቅስቃሴም አድርጓል። በሂደት የአገር መከላከያ ሰራዊት የተሳተፈበት ኮማንድ ፖስት የተቋቋመ ሲሆን በተካሄደው ኦፕሬሽን 813 አሸባሪዎች ተገድለው 79ኙም ተማርኳል። ከፍተኛ ቁጥር ያላቸው የጦር መሳሪያዎች፣ ተተኳሽ ጥይቶች፣ ፈንጂዎችና መገናኛ ሬዲዮችም ተማርኳል። ኮንትሮባንድን ለመቆጣጠር የስጋት መስመሮችን በመለየት ኬላዎች የተጠናከሩ ቢሆንም አሁንም ህገወጥ ተግባሩን በሚገባ ለመቆጣጠር አለመቻሉን፣ በጎሳዎች መካከል የሚፈጠሩ ግጭቶችን ለመፍታት የጎሳ መሪዎች አመራሩ በሚገባቸው ልክ አለመንቀሳቀሳቸውን፣ በጸጥታ ስምሪት አፈጻጸም ላይ የሚታዩ የዲሲፕሊን ግድፈቶች መኖራቸውን፣ የአልሸባብን ስጋት በማስወገድ የውስጥ ደህንነትን ለማረጋገጥ አሁንም የሚቀሩ ስራዎች መኖራቸውን የደህንነት ምክር ቤቱ በግምገማው ተመልክቷል። በአፋር ክልል የኮንትሮባንድ እንቅስቃሴ ለመቆጣጠር እየተሰራ መሆኑን የደህንነት ምክር ቤቱ ገምግሟል። በተለይም ዋናው የኢትዮ ጅቡቲ መስመር ደህንነትን በማረጋገጥ በኩል ወሳኝ ስራ መሰራቱን፣ ከአጎራባች ክልሎች ጋር በመነጋገር የጸጥታ ችግሮችን ለመፍታት እየተሞከረ መሆኑንም ምክር ቤቱ
በአዎንታ ተቀብሎታል። በአንጻሩ የጠላት እጅ የተጨመረበት የኮንትሮባንድ ንግድ አሰራሩን እየቀያየረ አድማሱን እያሰፋ መምጣቱን በጸጥታ ኃይሎች መካከል የቅንጅት ክፍተት መኖሩን የጎሳ ግጭቶች በኃላፊነት መንፈስ ለመፍታት የሚያስችል ስራ በበቂ ሁኔታ ለመከናወኑን ምክር ቤቱ ገምግሟል። በመሆኑም በቀጣይ እነዚህ ወሳኝ ጉዳዮችን ትኩረት አግኝተው ተገቢ ውጤት ለማምጣት በሚያስችል ሁኔታ እንዲፈጸሙ አቅጣጫ አስቀምጧል። ውድ ኢትዮጵያውያን በትግራይ ክልል ያለው ሁኔታ በሰላማዊ መንገድ በድርድር እንዲፈታ መንግስት አቅጣጫ መያዙን የተግባር እንቅስቃሴ ማድረጉ የአደባባይ እውነታ ነው። ድርድሩ ውጤት እስከሚያመጣ ድረስ ለመቀጠል መንግስት ቁርጠኛ መሆኑን ወዳጅም ጠላትም ተረድቶታል። በዚህ አካባቢ ያለውን የስጋት ሁኔታም ከቀረበለት ሪፖርት በመነሳት የደህንነት ምክር ቤቱ የገመገመ ሲሆን ሁኔታዎች ከጸጥታ አካላት አቅም በታች መሆናቸውንና በተገቢው መንገድ ክትትል የተደረገባቸው መሆኑን ማረጋግጧል። ከግምገማው በመነሳት በአመራሩና በጸጥታ አካላት ሊከናወኑ የሚገባቸውን ተግባራትን በመለየት አቅጣጫዎችን አስቀምጧል። በአጠቃላይ የውስጥ ተጋላጭነትን በመቀነስ ሀገራዊ ደህንነትን ከማረጋገጥ አንጻር ከፍተኛ አዎንታዊ ለውጥ መምጣቱን፣ የጸጥታና ደህንነት ጉዳይ ለመንግስት ብቻ የሚሰጥ አለመሆኑን በመገንዘብ ህዝቡም የስራው ባለቤት የሆነ መምጣቱን ከግምገማው ለመገንዘብ ተችሏል። በሌላ በኩል ስራዎች ገና ለመጠናቀቃቸውን የጸጥታና የደህንነት መዋቅሩ በሚጠበቀው መጠን አለመጥራቱን፣ የአመራሩንና የህዝቡን የጸና ስነ ልቦና የመገንባት ስራ በተገቢው ልክ አለመሰራቱን፣ ጁንታው ከውስጥና ከውጭ ኃይሎች ጋር ሊያደርጉ የሚፈልገውን ቅንጅት ለማምከን በልኩ አለመሰራቱን የደህንነት ምክር ቤቱ ተመልክቷል። እነዚህ ጉዳዮች በተገቢው ትኩረትና ቁርጠኝነት ካልተሰሩ የተገኘው አንጻራዊ ሰላም ዘላቂ እንደማይሆንም ገምግሟል። በመሆኑም የሚከተሉት ተግባራት በአመራር በጸጥታ አካላትና በህዝብ ቁርጠኝነት መስዋዕትነት ሊተገበሩ እንደሚገባም አቅጣጫ አስቀምጧል። 1. አሸባሪና ህገወጥ ታጣቂዎች ስጋት ከማይሆንበት ደረጃ ማድረስ። 2. ህዝብን በማወያየት የታጠቁ አካላትን በማግባባት ወጣቶችን በሰላም ተግባራት ላይ በማሳተፍ ዘላቂ ሰላም የሚያረጋግጡ ስራዎችን መስራት። 3. የፍትህ አካላትን በማጥራትና በማጠናከር ለሀገራዊ ሰላምና ደህንነት የሚጠበቅባቸውን እንዲወጡ ማድረግ። 4. ህዝቡን በሚያማረሩ የኢኮኖሚ አሻጥር፣ የሙስና፣ የኮንትሮባንድ፣ ህገወጥ የገንዘብ ዝውውር ወዘተ ላይ የማያዳግም እርምጃ በመውሰድ ህዝቡ እፎይ እንዲል ማድረግ። 5. በየደረጃው ያለውን አመራር በማጥራትና ተጠያቂነትን በማስፈን በየደረጃው ብቁ ንቁና ወትሮ ዝግጁ የሆነ አመራር መፍጠር። 6. ህዝባዊ የሃይማኖት በዓላትን፣ የብሔርና የአስተዳደር እርገን ጥያቄዎችን ጠላት የዓላማ ማስፈጸሚያና የህዝቡን ሰላም ማወካያ እንዳያደርጋቸው ከሚመለከታቸው ጋር በመቀናጀት መስራት። 7. በአፋርና በኢሳ መካከል በአማራ ክልል የኦሮሞ ብሔረሰብ ዞን የሚታዩ የጸጥታ ስጋቶችን በዘላቂነት ለመፍታት ተገቢውን የፖለቲካና የጸጥታ ሥራ መስራት። 8. አልሸባብ ከውጭና ከውስጥ ኃይሎች ጋር ተቀናጅቶ የስጋት መጠኑን ለመጨመር የተቀናጀ የጸጥታ ኃይሎችና የህዝብ ስምሪት ማካሄድና በቀጠናው ትርጉም ያለው ኃይል እንዳይሆን ማድረግ ቀጣዩ ተግባራት ናቸው። አመራሩ የጸጥታ መዋቅሩና ህዝቡ ተግባብቶና ተቀናጅቶ ሲሰራ ምን አይነት አመርቂ ውጤት እንደሚመዘገብ ካለፉት ስራዎቻችን በሚገባ ተምረናል። በቀጣይም ይህንኑ አጠናክሮ መቀጠልም ያስፈልጋል። እያንዳንዱን ተግባር ቆጥሮና ኃላፊነት ወስዶ ማከናወን፣ በየጊዜው መገምገም፣ የሰሩትን ማበረታታትና ኃላፊነታቸውን የማይወጡትን መቅጣት ይገባል። በእያንዳንዱ አካባቢ የሚከናወነው ጸጥታና ደህንነትን የማረጋገጥ ተግባር የመላዋ ኢትዮጵያ ሰላም የሚያጸና መሆኑን ማመን ያስፈልጋል። አጠቃላዩ ነገር የቅንጣቶቹ ድምር ውጤት አንዳንዴም ከቅንጣቶቹ ድምር በላይ ነው። አጠቃላዩን የጸጥታና የደህንነቱን ሁኔታ የተሻለ ለማድረግ እያንዳንዳችን በተሰማራንበት መስክ የምናከናወነውን ቅንጣት ተግባር በጥራትና በብቃት መወጣት ይገባናል። ህዝባችን ሰላሙና ደህንነቱ ተረጋግጦለት ኢትዮጵያን ለማበልጸግ በሚደረገው ርብርብ ንቁ ተሳታፊ እንደሚሆን በየደረጃው በተካሄዱ ውይይቶች በአንድ ቃል ተናግሯል። በየጊዜው የምናደርጋቸው የግምገማ ውይይቶችም አዳዲስ ምክንያቶችን የምንሰማባቸው ሳይሆኑ የችግሮችን መቀነስና የሰላምና ደህንነትን መስፈን የሚያረጋግጡ መሆን አለባቸው። ይህ ደግሞ የሚሳካው እቅድም በሚገባ በመገንዘብ የሚያስፈልገውን ስምሪት በማካሄድና እስከ መጨረሻው ድረስ ለውጤቱ ብቻ በመድከም ነው። ስለሆነም በየደረጃው ያሉ አመራሮች የጸጥታ ኃይሉና ህዝቡ እንደ አንድ ቃል ተናጋሪ፣ እንደ አንድ ልብ መካሪ ሆኖ የኢትዮጵያን ጸጥታና ደህንነት ለማረጋገጥና ብልጽግናዋን እውን ለማድረግ ቁርጠኛ እንድንሆን ብሔራዊ የደህንነት ምክር ቤቱ ጥሪ ያቀርባል። የብሔራዊ ደህንነት ምክር ቤት ነሐሴ 2 2014 ዓ.ም አዲስ አበባ። ከዚሁ ጋር በተያያዘ ባለፈው አንድ ወር ጊዜ ውስጥ የሽብር ኃይሎች የተደመሰሱበት ኢመደበኛ አደረጃጀቶች ወደ ስርዓት እንዲገቡ የተደረገበት ጠንካራ የህግ ማስከበር ስራ መከናወኑን የብሔራዊ ደህንነት ምክር ቤት አባላት ገለጹ። በህግ ማስከበር ስራዎቹ ለተገኘው ውጤት የህብረተሰቡ ተሳትፎ ከፍተኛ ሚና እንደነበረውም ጠቁመዋል። ተጨማሪውን ተከታትለን እንመለስ። የብሔራዊ ደህንነት ምክር ቤት ባደረገው ስብሰባ በቀደሙት ወራት ተለይተው የነበሩ ሀገራዊ ስጋቶችን መሰረት በማድረግ የተከናወኑ የጸጥታና ደህንነት ኦፕሬሽኖች አፈጻጸምን ገምግሟል።
የተረጋጋና ሰላም ያላትን ሀገር በመፍጠር ረገድ የተሰሩ የህግ ማስከበር ስራዎች አመርቂ ውጤት የታየባቸው እንደነበሩም የምክር ቤቱ አባላት ተናግረዋል። ባለፈው አንድ ወር ጊዜ ውስጥ በሀገሪቱ ጠንካራ የህግ ማስከበር ስራ መከናወኑን በዚህም አብዛኞቹ የኢመደበኛ አደረጃጀቶች ፈር እንዳያዙ ወይም ደግሞ ወደ ስርዓት እንዲገቡ መደረጉን በተለያየ መልኩ ደግሞ ራሳቸውን በተለያየ አቅጣጫ ሀገሪቱ ላይ አደጋ የጣሉ ኃይሎችን የኃይል እርምጃ በመውሰድ እነዚህ አካባቢዎች ነፃ እንዲወጡ ተደርጓል። የተፈናቀሉ ዜጎች ወደ አካባቢያቸው በጣም በብዙ መቶ ሺህ የሚቆጠሩ ዜጎች ተመልሰዋል። ይሄ ብቻ ሳይሆን በተለያየ መልክ በተለይም የአልሸባብ ኃይል ከውስጥ ካሉ ጥገኛ ኃይሎች ጋር በመተሳሰር በኢትዮጵያ ውስጥ አደጋ ለመጣል ሞክሮ ነበር። ይሄም ሙሉ በሙሉ የከሸፈበትና ጠላት ከፍተኛ ክሳራ የደረሰበት ሁኔታ እንዳለ ነው የጸጥታ ምክር ቤቱ የገመገመው። ከስጋት አንፃር ሸባሪው ሸኔ ያለ ሌሎችም የአልሸባብ እንዲሁም በተለያዩ ኃይሎች የሚደገፉ እዛም እዚህም መሳሪያ ነፍጥ አንስቶ የህብረተሰቡን ሰላም የልማት ፍላጎቱን የሚያደናቅፉ ኃይሎች ነበሩ። እነሱን የመደምሰስ ስራ ነው የነበረው። የህዝብ ንቅናቄ እና ተሳትፎ በመኖሩ ምክንያት የተጠቀሱት በመድረኩ በግምገማ የተነሱት ውጤቶች ሊገኙ ይችላል ማለት ነው። ከኮንትሮባንድ ጋር በተያያዘ የተካሄደው የቁጥጥር ስራም የማክሮ ኢኮኖሚ እንቅስቃሴውን ከስጋት የታደገ መሆኑን የተጠቆመው በሀገሪቱ ውስጥ የተረጋጋ ማክሮ ኢኮኖሚ እንዳይኖር ህገወጥነትን በተለይም ከኮንትሮባንድ ከገንዘብ ዝውውር ጋር የተያያዙ ከፍተኛ የሽብር ቡድኖች እንቅስቃሴና የውስጥ ጥገኛ ኃይሎች የሚፈጥሩት ሁኔታ ነበረ። ይሄንንም ለመከላከል እና ህግ ለማስከበር ኢኮኖሚም የተረጋጋ ለማድረግ የተወሰደው እርምጃ በጣም ከፍተኛ ነው። በዚህም በጣም በብዙ ሚሊዮኖች የሚቆጠሩ ገንዘቦች በቁጥጥር ስር ውለዋል። የህግ ማስከበሩ ሂደት ኢትዮጵያን ለማዳከም አልመው ከውስጥ እንቅስቃሴ ሲያደርጉ ከነበሩ አካላት ብቻ ሳይሆን ከውጭ እርዳታ ለማድረግ ፍላጎት ያላቸውንም ጭምር ምላሽ የሰጠ እንደነበርም ገልጸዋል። በአልሸባብ ደግሞ ተደርጎ የነበረውን የተቃጣውን ጥቃት አስተማማኝ በሆነ መንገድ ሀገር ውስጥ የገባውን ከ500 እስከ 600 የሆነውን መደምሰስ ብቻ ሳይሆን እስከ 800 የሚሆን ኃይሎቹን እንዲያጣ የማድረግ መሳሪያዎች የማድረግ ስራዎች ተሰርተዋል። በዚህ ረገድ የአልሸባብ ሙከራዎችም በራሱ ብቻ በተነሳሽነት ለብቅል ያደረገው ሳይሆን በርካታ ኃይሎችም እጃቸው የነበረበት የተለያዩ ሀገር ዜጎችም የተሳተፉበት ከኛም የኦነግ ሸኔ አባላትም የቲፒኤልኤፍ አባላትም የነበሩበት የውጭ ሀገር ዜጎችም ከሶማሌ ውጭ ያሉ የአንዳንድ ጎረቤት ሀገሮች ዜጎችም ራቅ ብለው የምዕራብ ሀገሮችም የአንዳንድ ሰዎች የነበሩበት መሆኑ ታይቷል። በዚህ ረገድ የህዳሴ ግድባችንም የማስተጓጎል ፍላጎቶች ያሉባቸው በጣም ወሰብሰብ ያሉ ጂኦፖለቲካል ኢንተረስትም ያለበት አጠቃላይ የፖሊሲ ነጻነት ጉዳዮች የሚመለከቱም ያሉበት የውስጥ ጉዳያችን ደግሞ በብሔራዊ መግባባት ላይ ያልተመሰረተ ብዙ መመሰቃቀሎች ያሉበት ፖለቲካችንን ግምት ውስጥ በማስገባት አጠቃላይ ሀገሪቱን ሸብረክ ብላ የሚሰጣትን ትዕዛዝ መቀበል የምትችል የሚያደርጉ አካላትም የበዙበት ነው። የጸጥታና የደህንነት ምክር ቤቱ በግምገማው የተጠናከረ የህግ ማስከበር ስራው ህብረተሰቡን ባሳተፈ መልኩ እንዲቀጥል አቅጣጫ አስቀምጧል። መጪው አዲስ ዓመት ከትምህርት ቤቶች መከፈት ጋር ተያይዞ ከበዓላት ጋር ተያይዞ በእምነት ተቋማት አዳዲስ የግጭት ስልቶችን በመቀየስ አሁንም ህዝቡን የማናጋት ፍላጎት ያላቸው አካላት አሉ። እንደዚህ በውስጥም በውጭም ታግዘው በተለያዩ ስልቶች የሚደገፉ ናቸው የሚሆኑት። በዚህ ረገድ መንግስት የራሱን አማራጮችን ይበልጥ የማጥራት በሌላ መንገድ ደግሞ የሽብር ተግባር ላይ የተሰማሩ አካላትም አብዛኛዎቹን በፖለቲካ ውይይት የመመለስ በዚህ ዕለት መመለስ ደግሞ የማይችሉትን በአስተዳደራዊም በወታደራዊም እርምጃ በመውሰድ የሀገሪቱን ሰላም የማጽናትና ልማቱን የማጠናከር ስራዎች ጠንከር ብለው የሚሰሩበት ወቅት ይሆናል ማለት ነው። ምቹ መንገድ መርጠው ቀኑን ሲጀምሩ ያለምንም እንግልት ካሰቡበት ይደርሳሉ።
ባሉበት ሆነው ለፈለጉት ሰው ገንዘብ ለመላክ ለፈጣን የክፍያ አማራጭ የአገልግሎት ክፍያዎችን ለመፈጸም በተጨማሪም ከውጭ ሀገር የሚላክልዎትን ገንዘብ ቀጥታ ወደ ሲቢኢ ብር ሂሳቦ ማስላክ ይችላሉ። እነዚህን ሁሉ ፈጣንና ምቹ አገልግሎቶች ሲቢኢ ብርን ተጠቅመው ያገኙ። ሲቢኢ ብር ባሉበት ሁሉ አለ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ኢቲቪ ዜና 57 ላይ ናችሁ። በአዲስ አበባ 2014 በጀት ዓመት 334 ፕሮጀክቶችን በስኬት ማጠናቀቅ መቻሉን የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ገለጹ። ከንቲባዋ ግማሽ ቢሊዮን ብር በሚጠጋ ወጪ የተገነባውን የንፋስ ስልክ ላፍቶ ክፍለ ከተማ አስተዳደር ህንጻ አስመርቀዋል። ሩት ወርቆ የአዲስ አበባ ከተማ አስተዳደር በንፋስ ስልክ ላፍቶ ክፍለ ከተማ ከ1 ቢሊዮን ብር በላይ ወጪ ተደርጎባቸው የተገነቡ 57 የሚሆኑ የተለያዩ ፕሮጀክቶችን አስመርቋል። ከተመረቁ ፕሮጀክቶች መካከል ከ450 ሚሊዮን ብር በላይ ወጪ የተደረገበት የንፋስ ስልክ ላፍቶ ክፍለ ከተማ አስተዳደር ህንጻ ይገኝበታል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ ህንጻውን ጨምሮ በ2014 ዓመተ ምህረት ከ334 በላይ ፕሮጀክቶች ተጠናቀዋል ብለዋል። ዛሬ የምንመርቀው የንፋስ ስልክ ላፍቶ ክፍለ ከተማ በ2014 ዓመት ከያዝናቸውና ብዙ ትኩረት ሰጥተንባቸው ስንሰራቸው ከነበሩ 334 ፕሮጀክቶች መካከል አንዱ ነው። በአመቱ 334 ያህል ፕሮጀክቶችን ማጠናቀቅ ችለናል። እነኚህ 334 ፕሮጀክቶች ከ20 ቢሊዮን ብር በላይ ወጪ ተደርጎባቸዋል። እነኚህ ፕሮጀክቶች ብቻ ሳይሆኑ ደግሞ በህዝባችን በባለሀብቶች በተለያዩ በጎ አድራጊዎች ትብብር ከሌሎች ከ300 በላይ የሚሆኑ ፕሮጀክቶች መሰራት ችለዋል። ሌላው ከተመረቁ ፕሮጀክቶች መካከል አንዱ የሆነው ፓርክ የከተማን ገጽታ ለመቀየርና ለማስዋብ በአጭር ጊዜ ውስጥ ስራዎችን መስራት እንደሚቻል ማሳያ መሆኑን ከንቲባ አዳነች አቤቤ ገልጸዋል። በቶር ባልበለጠ ጊዜ ውስጥ እንደዚህ አይነት ፓርኮችን መገንባት ከቻል እንደዚህ አይነት ስራዎችን መስራት ከቻል የከተማችንን አጠቃላይ ገጽታ መቀየር በአጭር ጊዜ እንደሚቻል ያሳየናል። ስለዚህ ሁላችንም በእንደዚህ አይነት ስራዎች የበኩላችንን ኃላፊነት በየቦታው ከተወጣን ብዙ ውጤት እናገኝበታለን። የተመረቁት ፕሮጀክቶች ለረጅም ጊዜ እየተጓተቱ የቆዩና ተጀምረው በ2 ወር ጊዜ ውስጥ የተጠናቀቁ መሆናቸውን የገለጹት የአዲስ አበባ ብልጽግና ጽሕፈት ቤት ኃላፊ መለሰ አለሙ ግንባታዎችን በአጭር ጊዜ ውስጥ ማጠናቀቅ እንደሚቻል ልምድ የተገኘበትም ነው ብለዋል። በአጭር ጊዜ ውስጥ እና ወደፊት በግንባታ ሂደታችን ላይ ትምህርት ሊወሰድበት የሚችል ስራ ተሰርቷል። ይሄም በቅርቡ የሚመረቅ ይሆናል። በአጠቃላይ በሁሉም ዘርፎች ላይ በክፍለ ከተማው ላይ የተጀመሩ ስራዎች አንድም የማፋጠን ሁለትም ለቀጣይ ለህብረተሰቡ ለሚያነሳቸው ጥያቄዎች ምላሽ የመስጠት አቅም የመፍጠሩ ጉዳይ ትልቅ ውጤት ነው ተብሎ ሊወሰድ ይችላል። እነዚህን ደግሞ ቀምሮ በሁሉም የክፍለ ከተማው አካባቢ ላይ የማስፋት ስራ ቀጣይ የትኩረት አቅጣጫ ይሆናል። የንፋስ ስልክ ላፍቶ ክፍለ ከተማ ስራ አስፈጻሚ ነጻነት ዳባ ማህበራዊ አገልግሎቶችን የማዳረስና የተጀመሩ ፕሮጀክቶችን የመጨረስ ስራ ተጠናክሮ ይቀጥላል ብለዋል። አሁንም ብዙ ቀሪ ያደሩ የህዝብ ጥያቄዎችን ይዘን እየሰራን እንገኛለን። ከነዚህም ውስጥ ማህበራዊ አገልግሎቶችን ተደራሽ ለማድረግ ከተያዙት 67 ፕሮጀክቶች ውስጥ 57ቱ ተጠናቀው ዛሬ ለህዝብ አገልግሎት ይፋ ሆነዋል። ከተመረቁት ፕሮጀክቶች መካከል ትምህርት ቤት፣ የምገባ ማዕከል፣ ፓርክና ሌሎችም መሰረተ ልማቶች ይገኙበታል። አበይት ጉዳዮቻችንን እናስታውሳችሁ። በቀደሙ ወራቶች ተለይተው የነበሩ ሀገራዊ ስጋቶችን ለመቆጣጠር የተካሄደው የህግ ማስከበር ውጤታማ መሆኑን የብሔራዊ ደህንነት ምክር ቤት አስታወቀ። በአዲስ አበባ 2014 በጀት ዓመት 334 ፕሮጀክቶችን በስኬት ማጠናቀቅ መቻሉን የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ገለጹ። ከንቲባዋ ግማሽ ቢሊዮን ብር በሚጠጋ ወጪ የተገነባውን የንፋስ ስልክ ላፍቶ ክፍለ ከተማ አስተዳደር ህንጻ አስመርቀዋል። ከውጪ በቻድ ወታደራዊ መንግስትና በተፋላሚ ኃይሎች መካከል የሰላም ስምምነት ተፈረመ።
ዜናዎቻችን ቀጥለዋል። በአዲስ አበባ ከተገነቡ ሜጋ ፕሮጀክቶች መካከል የሚጠቀሱት የእንጦጦና የወዳጅነት ፓርኮች ከ3000 በላይ ለሚሆኑ ዜጎች የስራ ዕድልን መፍጠር ችሏል። ፓርኮቹ ከተገነቡ 2 ዓመት ባልሞላ ጊዜ ውስጥም ከ2 ሚሊዮን በላይ ሰዎች ጎብኝተዋቸዋል። ሜሮን በረዳ የእንጦጦ ፓርክ ለዘመናት የእንጦጦን ጫካ የገበያቸው ምንጭ አድርገው ይኖሩ ለነበሩ እንደነ ዘይሴ ላሉ እናቶች ከድካማቸው ያሳረፈና የተሻለ ገቢ እንዲኖራቸው ያደረገ ቦታ ሆኗል። ባፌት እኔ ጀመረ እኔ ጫካ ነው ፈትሌ ላይ ለምስራ እንጨት ሸከመ ብቻ ነው ሌላ የለም ማስራ የለም ሌላ ዋጋ ቢያማ ወደቃ ወርቆ ይዱ ወደቃ ተፈናከተ ምን ላርጋ እጁ ተሰበረ እግሩ ተሰበር ምን ላርጋ እንጀራ ነው በቃ ስራው ምስጋና ቁጭ ብሏል ቁጭ ብሏል ልጆች አለ እኔ አዛዛ ልጆች አለ ምስጋና ገለታ ጾሳ ገለታ በአዲስ አበባ የሸገርን ማስዋብ ፕሮጀክት አካል የሆኑት የእንጦጦና የወዳጅነት ፓርኮች ከተማዋን ጽዱ ከማድረግ ጎን ለጎን ኢትዮጵያን ለውጭ ጎብኚዎች ከማስተዋወቅ ጀምሮ ዜጎች ባሉበት በቂ የመዝናኛ ቦታዎችን እንዲያገኙ ታሳቢ ተደርገው የተገነቡም ናቸው። I love Entoto Park. I like the greenery. እንጦጦ ፓርክን በጣም ነው የምወደው። ወደዚህ ስመጣ ይህ ሁለተኛዬ ነው። በዚህ የሚገኘው ንጹህ አየር ልጆች የተለያዩ እንቅስቃሴዎችን የሚያደርጉበትና የሚጫወቱበት ሰዎች ራሳቸውን ማዳመጥ የሚችሉበት ሰላማዊ ቦታ ነው። እኔ ቦታውን በጣም ስለወደድኩት ተማሪዎቼን በሙሉ ይዤን የመጣሁት ተፈጥሮን ለሚያደንቅ ሰው በጣም ተመራጭ ቦታ ነው። It's good. I like it. ቆሻሻ የሚጣልበት ምናምን አካባቢ ነበር አብሶ በጀርባ በኩል ያለው ብዙ ጊዜ አየው ነበር በጣም በፍጥነት ነው ያለቀው ከተማው ውስጥ ካለው ጫና ያለው የኑሮ ሁኔታ ካለው ከመንሰማው ጥሩ ያሉን ነገሮች ምናምን ይሄ ቦታ በጣም የሚያሳርፍ ነው። በአዲስ አበባ ከተገነቡ ሜጋ ፕሮጀክቶች መካከል የሚጠቀሱት የእንጦጦና የወዳጅነት ፓርኮች ከ4000 በላይ ለሚሆኑ ዜጎች የስራ ዕድልን መፍጠር የቻሉ ሲሆን ከ2 ሚሊዮን በላይ የሚሆኑ የሀገር ውስጥና የውጭ ጎብኚዎችንም መሳብ የቻሉ ናቸው። ፓርኩ ከተጠናቀቀ በኋላ ለ3000 የሚሆኑ የአካባቢ ማህበረሰብ የስራ ዕድል ፈጥሯል። እንዲሁም በፓርኪንግ የተደራጁ ለ500 የሚሆኑ ወጣቶችን የስራ ዕድል ፈጥሯል። በዚህ ጊዜ ከ2.5 ሚሊዮን በላይ ሰዎች ጎብኝተውታል ተብሎ ይገመታል። ይህ ፓርክ እንግዲህ በተለይ የሀገር ውስጥ ጎብኚዎች እስከ 80% ይሆናሉ። እንዲሁም የውጭ ዜጎች ትልቁ በአዲስ አበባ ውስጥ ትልቁ የመዳረሻ ስፍራ ሆኖ የሚገኝ ቦታ ነውና በጣም በተለይ የቱሪስት ፍሰቱ ከዕለት ዕለት እየጨመረ ይገኛል። አዲስ አበባ ዋነኛው መዳረሻ ስፍራ ነው ማለት እንችላለን እንጦጦ ፓርክ በአሁኑ ሰዓት። ወደ 400 የሚሆኑ ሰራተኞች የስራ ዕድል ፈጥሮ ነው ያለው ማለት ነው እና የሀገር ውስጥም የሀገር ውጭም ጎብኚዎች ይመጣሉ ይጎብኙታል። አማካይ ከ1500 እስከ 2000 ይሆናል። አሁን ከ2 ሳምንት ወዲህ ያለውን እንትን አቨሬጅ ስንወስድ ማለት ነው። ውበት ለመጠበቅ የከተማውን የአየር ንብረት ለውጥ ለማምጣት የከተማው ህብረተሰብ ወጥቶ የሚዝናናበትና ምቹ ከተማውን ለኑሮ ምቹና ውብ ለማድረግ ታስቦ ስለተሰራ በዛ ወይ አሁንም የተሳካ ስራ እየሰራ ነው ያለው። 56 ኪሎ ሜትሮችን የሚሸፍነውና እንጦጦ ላይ የጀመረው የሸገርን ማስዋብ ፕሮጀክት ለአዲስ አበባ ውበትን ሰጥቶ ወንዞቿንም ከብክለት ታድጎ ለበርካቶችም የስራ ዕድልን ፈጥሮ መዳረሻውን አቃቂ የሚያደርግ ነው። እዚህ ጉዳይ ላይ እንቆያለን። በከተማዋ እየተገነቡ ያለው የሳይንስ ሙዚየም፣ የመንገድ፣ የመኪና ማቆሚያና ሌሎች ሜጋ ፕሮጀክቶች ህብረተሰቡን በተለያዩ ዘርፎች መጥቀም የሚችሉና ለዜጎችም ተጨማሪ የስራ ዕድልን መፍጠር የሚችሉ ስለመሆናቸው የከተማዋ ነዋሪዎች ለኢትዮጵያ ቴሌቪዥን ገልጸዋል። አስተያየታቸውን ሜሮን በረዳ አሰባስባለች። ልጆቼ እዚህ አይደለም የተወለዱት ለልጆቼ ሳሳያቸው በጣም ኮርቼን ያሳዩዋቸው ከበፊቱ ማለት በፊት የምናቀው እንጨት ለቅመው እናቶች የሚሸጡበት አካባቢ ነው። አሁን ጥሩ የመዝናኛ ቦታ ነው። በጣም ደስ የሚል የተፈጥሮን ይዘታውን እንደጠበቀ በጣም ደስ በሚል ሁኔታ ማለት ማንም ሰው ርቆ ሳይሄድ አዲስ አበባ ውስጥ ግን ደግሞ ልክ ከከተማ ውጪ እንዳለሽ ነው የሚሰማው። ግን ስቲል አዲስ አበባ ውስጥ ሆነን ብዙ ተፈጥሮን የምናይበትኝ ለማንም ሰው የምነግረው መጥተው እንዲያዩትኝ ማንም ኢትዮጵያ መጥቶ ይሄንን ሳያ እንዲያልፍ አልፈልግም። مكان حلو جميل
አዲስ አበባ አሁን ላይ በእጅጉ እየተዋበች ትገኛለች። እኔ እዚህ ከመንግስቱ ኃይለማርያም ዘመን መንግስት ጀምሮ እመላለሳለሁ። ይህን አካባቢ በደንብ አውቀዋለሁ። አሁን እንደዚህ ሆኖ በማየቴ በጣም ደስተኛ ነኝ። አዲስ አበባ እንደ ስሟ እየሆነች ነው። በጣም የሚያስደስት ነው። ጥሩ አየር፣ ንጹህ አየር ይገኛል። ልጆቹም በጣም ተደስተው ነው የመጣ ነው ወደዚህ። አየሩ በሙሉ ያስደስታል። የሆነ ፍሬሽ ኤር ነው የሚገኘው። ተፈጥሮን እያደነቅን ነው የመጣ ነው። ንጹህ ሆኗል። ደስ ይላል። ለሚቀጥለው ተረካቢ ትውልድ ጥሩ ተደርጎ የተሰራ ነው ብዬ አስባለሁ። ውጭው ዓለም ጋር ራሱ ሲታይ ወይንም ከመጣንበት ቦታ አንፃር ሲታይ የእውነት ለመናገር ብዙ ነገሩ አብዛኛው ተመሳሳይ ነገር ነው እና በጣም የሚያስደስት በቀላሉ መንገድ ብዙ ነገር ማግኘት የሚቻልበት ነው። ተፈጥሮንም እያደነቅን አደሰም ታይም ሌላውንም ነገር እያየን እንግዲህ አይምሯችንንም ሰውነታችንንም ዘና የምናደርግበት ቦታ ስለሆነ በጣም ደስ ብሎኛል። እዚህ ከመምጣቴ በፊት ትንሽ ጥናት አድርጌ ነበር። ለቦታው በአካል ስመጣ ግን ከጠበቅኩት በላይ ነው ያገኘሁት። ቦታው ለውስጥሽ ሰላምን የሚሰጥ ነው። እውነት ለመናገር እዚህ ኑር ብባል ያለምንም ማንገራገር እኖራለሁ። አሳየውና ተጫወተው ከዛ ደግሞ በለተቼ እሄዳለሁ። ቦታዎቹ እንደዚህ ፕሌይግራውንዱ ደስ ይላል በጣም እና አሳዎቹ በጣም ደስ ይላል እና ምግብ በለተቼ ግን ብዙ ዘፈን አለ። ብዙ ግን ፈስማ ብዙ አለ። ብዙ ዘፈን أنا المرة السابعة ذي جيت فيها أنا بتكلم عربي ባየሁት ነገር በጣም ነው የተደነቅኩት። ባለፈው ጉብኝቴ እዚህ ቦታ ላይ ምንም አልነበረም። በአዲስ አበባ በጣም ብዙ ለውጦችን አይቻለሁ። ወዳጅነት ፓርክ ደግሞ በጣም ወድጄዋለሁ። ቦታው በጣም ደስ ይላል። እኔ 2-3 እየመጣሁ ነው። እነሱ ጓደኞች አዲስ ስለሆኑ ያው ዛሬ ጃቸው መጥቻለሁና በጣም ነው የሚመቸው። ብዙ ሰዓት ሲኖርሽ እዚህ መጥተሽ ለማሳለፍ ብዙም ክራውድድም አይደለም እንደምታዩ ተቀምጦም ለመጫወት ከጓደኞችሽም ጋር ምናምን አሪፍ ቦታ ስለሆነ እኔ በጣም ይመቸኛል። እንግዲህ ለመጀመሪያ ጊዜ ነው የመጣው ግን አክቹአሊ ቦታው በጣም ደስ ይላል እና ኢትዮጵያ ውስጥ እንደዚህ አይነት ነገር በመኖሩ ደስተኛ ነኝ። አሁን ደግሞ በአዲስ አበባ ከተማ እየተገነቡ ያሉ ሜጋ ፕሮጀክቶችን የሚያሳየው መረጃ ተከታትለን እንመለስ።
ከሜጋ ፕሮጀክቶች ጋር በተያያዘ ተጨማሪ ማብራሪያ የሰጡን የአዲስ አበባ ከተማ አስተዳደር ሜጋ ፕሮጀክት ግንባታ ጽሕፈት ቤት ዋና ስራ አስኪያጅ ኢንጂነር ደቦ ቱንካ እየተገነቡ ያሉ ሜጋ ፕሮጀክቶች የአካባቢውን ሕብረተሰብ ለመጥቀም መኖሪያ ቦታዎችን ጽዱና አረንጓዴ እንዲሆኑ ማስቻልን ኢላማ ያደረጉ ናቸው ብለዋል። እነዚህ በሙሉ ሲደመሩ በአንድነት ሕብረተሰቡን የበለጠ ተጠቃሚ የሚያደርጉ ናቸው። በሁለተኛ ደረጃ የአካባቢ ልማት የምንላቸው ፕሮጀክቶች አሉን። እነኚህ ደግሞ አካባቢን በመቀየር አንዱ የስልጣኔና የእድገት ምንጭ ጽዱ አካባቢ ውስጥ የመኖር አገልግሎት በጸዳ አካባቢ ውስጥ የማግኘትና የተፋጠነ አገልግሎት ማግኘት ነውና አዲስ አበባ እንግዲህ የኢትዮጵያ ዋና ከተማ ናት። የአፍሪካም ዋና ከተማ ናት። የብዙ ዲፕሎማቶችና የኢስት አፍሪካን ሀብ ሴንተር ነው። ስሟ አዲስ የሚል ራሷን የሚመጥን ልማቶች በውስጧ መገንባት አለባቸው የሚል እሳቤ ወስዶ ነው የተነሳው። የአፍሪካ አሸናፊነትን አንጸባራቂ የሆነው የአድዋ 00 ፕሮጀክትን በተያዘው በጀት ዓመት ለመጨረስ እየተሰራ ነው ያሉት ኢንጂነሩ በቀጣይ የተጀመሩ እንዲሁም ለመጀመር በእቅድ ላይ ያሉ ሜጋ ፕሮጀክቶች የመዲናዋን የአፍሪካ መቀመጫነት እንደሚያጎሉ አብራርተዋል። ሌሎችም ፕሮጀክቶች አሉ ኦንጎይንግ። አንዱ የከተማውን ከተማ ማለት አንዱ ትራፊክን ነው። የትራፊክ ማሰለጫ ፕሮጀክቶች አሉን። መገናኛ ላይ ድሮ የትራፊክ ጽሕፈት ቤት የነበረው ላይ G+20 የሚደርስ ህንፃ አለን። እዛ ውስጥ ደግሞ አጠቃላይ የከተማውን የትራፊክ ፍሰት መቆጣጠሪያ ጣቢያ ጭምር እየተገነባ ያለበትና ይሄም በአሁኑ ጊዜ ከ50% አካባቢ ላይ የደረሰ ፕሮጀክት ነውና ይሄ አንደኛው ለከተማችን ትልቅ አገልግሎት ከመስጠት አኳያ የሚታይ ነው። ከዚህ በተጨማሪ ሌሎች በዚህ ዓመት ለመጀመር የምናቅዳቸው አንዱ የአገልግሎት ተኮር የሆኑ በሌላ በኩል ደግሞ የስራ እድልና የቴክኖሎጂ ሽግግር የሚደረግባቸው ፕሮጀክቶች አሉ። እንግዲህ አዲስ አበባ እንደምትመለከቱት በጣም 11 ክፍለ ከተሞች አሉት፣ 120 ወረዳዎች አሉት። እነኚህ ሁሉ በክፍለ ከተማ ደረጃ ያሉት ክፍለ ከተማ ጽሕፈት ቤቶች ተገንብተዋል። በሴንትራል ማዕከላዊ ደረጃ ያሉት ግን በየቦታው ተበታትነው ነው የሚገኙት። ስለዚህ ሕብረተሰባችን አገልግሎት የሚያገኘው በተበታተነ ሁኔታ ነው የሚሆነው። ይሄን ወደ አንድ ቦታ አምጥቶ ዘመናዊ የከተማው የ21ኛ ሴንቸሪ ህንፃና የአገልግሎት መስጫ ጣቢያ የመገንባት ስራ አጠናቀን አሁን ጨረታው እየተገመገመ ነው ያለው። በቅርብ ቀን ወደ ውጤት እንደርሳለን። ኢቲቪ ዜና 57 ላይ ናችሁ። በኢትዮጵያ የሚገኙ ሁሉም ባንኮች ፈተናዎችን ተቋቁመው እድገት ማስመዝገብ መቻላቸውን የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ይናገር ደሴ ገለጹ። የባንኮች የብድር አመላለስም የተሻለ እንደነበር ተነግሯል። ብርሃን እያየው የኢትዮጵያ ብሔራዊ ባንክ ባለፉት 4 ዓመታት በፋይናንስ ዘርፍ የተመዘገቡ ስኬቶችን አስመልክቶ ከባንክ መሪዎች ጋር ውይይት አካሂዷል። ባንኮች ባለፉት 4 ዓመታት በሀገሪቱና በዓለም አቀፍ ደረጃ የተከሰቱ አስቸጋሪ ሁኔታዎችን ማለፍ የቻሉ መሆናቸውን የብሔራዊ ባንክ ገዢው ዶክተር ይናገር ደሴ ገልጸዋል። በኮቪድና በዩክሬን ራሽያ ጦርነት ምክንያት የብዙ ዓለማት እድገት ከ2 ጊዜ በላይ ነው ሪቫይዝ የተደረገው ዳውንሳይዝ የተደረገው። በተለይ የዩክሬን ራሽያ ጦርነት ከመጣ በኋላ IMF ያው የሁሉም ሀገራትን እድገት ፕሮጀክት ያደርጋል። በዚሁ ፕሮጀክሽን መሰረት በርከት ያሉ ሀገራት እድገታቸው በከፍተኛ ሁኔታ እንደሚጎዳ፣ አንዳንዶቹ የሪሴሽን ወይም ደግሞ ኢኮኖሚው ከሚገባው በታች አደጋ ላይ የሚወድቅባቸው የተወሰኑ ሀገሮች ሊኖሩ ይችላሉ። በእኛ ሀገር ሁኔታ ይሄ ሁኔታ አይታይም። ይልቁንም እድገት የሚታይበት ዓመት ይሆናል። እንደ ዶክተር ይናገር ደሴ ገለጻ እድገቱ በሁሉም ዘርፍ የተመዘገበ ነው። በተለይ ፋይናንስ ሴክተሩ በ2014 በጀት ዓመት ከፍተኛ እድገት ሊባል የሚችል ታይቷል። በዲፖዚት ከፍተኛ መጠን ጨምሯል። በብድር አቅርቦት የባንኪንግ ሴክተሩ እድገት ከፍተኛ ነው። በብዙ መልኩ በብዙዎቻችን ስጋት የነበረው የብድር አመላለስ ሁኔታንም በተመለከተ በአጠቃላይ ያለው ሁኔታ ሲናይ ከፍተኛ እድገት አለው በዚህ በ2014 በጀት ዓመት። ሌሎችም ከአጠቃላይ የባንኩ ጤናማነት መለኪያ በሁሉም መስፈርት ቢታይ ባንኮቻችን በጥሩ ደረጃ ላይ የሚገኙ ባንኮች ናቸው።
የባንክ የስራ ኃላፊዎችም ችግሮችን በመቋቋም ስኬት ማስመዝገብ መቻላቸውን አረጋግጠዋል። 5 ዓመት ችግር ላይ ነው የነበረው ባንኩ። ከችግሩ አልወጣም። ምክንያቱም ችግሩን የሚያመጣ ነገር አያቆምም። ዝም ብሎ ይጥራል። በሞቢላይዝ የምትደረገው ፍላጎቱ ጋር ደርስም ከአቅሙ በላይ ያበድራል እና ችግር የነበረው እሱን በመንግስት ብድርህን አቁም ሪሶርስ ሞቢላይዜሽን ላይ መጨመር ነው የነበረውና በአመቱ ነው የባንኩ ችግር በ2 ወር ነው የተፈታው። ከዛ ሊኩዊዲቲውን 17% አደር ከ9% ጁን ላይ 17% አደረሰን እና በአጠቃላይ ስናየው የባለፉት 4 ዓመታት የባንኪንግ ሴክተሩ የደረሰበትን የተለያዩ ጫናዎች ተቋቁሞ ጥሩ እድገት አስመዝግቧል ብዬ አስባለሁና በጣም ጥሩ ሪማርካብል የሆነ ነው። ግን አሁንም በሌላው ዓለም ላይ ካለው እድገት አንጻር ስናይ ገና ክፍተቶች አሉት፣ ብዙ ሊሰራበት ይገባል። የተገኙ እድገቶችና ልማቶች እንዲሁም ደግሞ ከቁልፍ መለኪያዎች አንጻር የባንኮቹም ጤናማነት ሲታይ በጣም የሚያበረታታ ደስ የሚያሰኝ ሊያስመሰግንም የሚገባ ውጤት ነው የተገኘው ማለት ይቻላል። በሀገሪቱ የሚገኙ ባንኮች ጠቅላላ ሀብታቸውን 2.5 ትሪሊየን ብር ማድረስ ችለዋል። ከአንድ ምዕት ዓመት በተሻገረ የአገልግሎት ዘመናችን የሀገራችን አጠቃላይ የኢኮኖሚ እድገት በማገዝ የላቀ አስተዋጽኦ አበርክተናል። በረጅም ዓመት ልምዳችን ታግዘን አዋጭ የልማት ብድሮችን በመስጠት ለብዙ ተቋማትና ፕሮጀክቶች ስኬት አይነተኛ አጋርነታችንን አስመስክረናል። በሊዝና ፕሮጀክት ፋይናንስ ላይ የተመሰረተ ብድር መስጠታችን ደግሞ መለያችን ነው። አገልግሎታችንን ቀልጣፋና ተደራሽ ያደረጉ ዲስትሪክቶችና የቅርንጫፍ ጽሕፈት ቤቶች በመላው ሀገሪቱ ስትራቴጂካዊ ቦታዎች አሉን። ከውጭ ምንጮች ለአገር ልማት የሚመደበውን ገንዘብ ለታለመለት ዓላማ በማድረስ ዋነኛ የብድር መተላለፊያ ተቋም ሆነናል። በተለይ የውጭ ምንዛሬ ለሚያስገኙ ለግብርናና የግብርና ምርቶች ማቀነባበሪያዎች፣ ፋብሪካዎች እንዲሁም ለማዕድን ኢንዱስትሪዎች የኢንቨስትመንት ብድር እንሰጣለን። የፈጠራ ሐሳቦችንም ፋይናንስ እናደርጋለን። የምንሳተፍባቸው ፕሮጀክቶች ለአካባቢ ጥበቃ ትኩረት መስጠታቸውንም እናረጋግጣለን። የኢትዮጵያ ልማት ባንክ። ወደ ውጭ ዘገባችን አለፍን። በቻድ ወታደራዊ መንግስትና በተፋላሚ ኃይሎች መካከል የሰላም ስምምነት ተፈረመ። በኳታር ዶሃ የተካሄደው ስምምነት በሀገሪቱ ለተፈጠረው ችግር መፍትሄ ሊሆን እንደሚችል ይጠበቃል። ተስፋዬ ጫኔ Chad is one of the poorest countries in the Sahel. በጎርጎሮሳውያኑ የዘመን ቀመር 1960 ከቅኝ ግዛት ነጻ የወጣችው የሳህል ቀጠናዋ ቻድ ከዚያን ጊዜ ጀምሮ በተደጋጋሚ ጊዜ የስልጣን ሽኩቻ ተከስቶባታል። በመፈንቅለ መንግስት ወደ ስልጣን የመጡትና ሀገሪቱን ከ3 አስርት ዓመታት በላይ ያስተዳደሩት ኢድሪስ ዴቢም ለዓመታት በአማጺ ቡድኖች ተፈትነዋል። በዚህ ሂደት ታዲያ በሚሊዮን የሚቆጠሩ የዚያች ሀገር ዜጎች ለሞትና ለአካል ጉዳት እንዲሁም ለመፈናቀል ተገደዋል። በተለይ ደግሞ ነፍጥ ያነሱ ቡድኖች ቁጥራቸው ብዙ መሆኑን ተከትሎም በሁሉም የሀገሪቱ አካባቢዎች ግጭቱ ተባብሶ ቀጥሏል። መረጃዎች እንደሚጠቁሙት በዚያች ሀገር እስከ 300 ገደማ የሚደርሱ ታጣቂዎች ከመንግስት ጋር በመፋለም ላይ ናቸው። በዚህ ሂደት ደግሞ ሀገሪቱን ለ3 አስርት ዓመታት በላይ ያስተዳደሩት የሀገሪቱ ፕሬዝዳንት የነበሩት ኢድሪስ ዴቢ በእነዚህ አማጽያን በተከፈተባቸው የተኩስ ልውውጥ ህይወታቸው ማለፉ ይታወሳል። ወትሮም ቢሆን በችግር ውስጥ የነበረችው ኢንጃሚና ታዳም የ69 ዓመቱ የሀገሪቱ መሪ መገደል ተከትሎ ነገሮች ተወሳሰቡ ሲሆን የሀገሪቱ መከላከያ ኃይል ህገ መንግስቱን ከጥቅም ውጭ በማድረግ ፓርላማውን እስከ መበተን ደርሷል። ባለአራት ኮከቡ ጀነራልና የፕሬዝዳንት ኢድሪስ ዴቢ ልጅ መሐማት ኢድሪስ ዴቢ በቅጽል ስማቸው ካካ የወታደራዊ ሽግግር ካውንስሉ መሪ በመሆን ተሹመዋል። ይህንን ተከትሎ አዲሱ ወታደራዊ መሪ በሀገሪቱ ሁሉን አቀፍ የሰላም ውይይት የማድረግ ሀሳብ አቅርበው ስራዎች ሲከናወኑ ቆይተዋል። በተለይ የሀገሪቱን ህገ መንግስት ማሻሻል፣ ብሔራዊ ውይይት ማድረግና በ18 ወራት ምርጫ ማከናወን በወታደራዊ ካውንስሉ መሪ የቀረቡ አማራጭ ሀሳቦች ነበሩ። የውይይት ሂደቱ በኳታር ዶሃ ሲጀመር ታዳም ከ300 በላይ በሀገሪቱ የሚንቀሳቀሱ አማጺ ቡድኖች ተሳትፈዋል። ነገር ግን በመጀመሪያው ውይይት በፕሬዝዳንት ኢድሪስ ዴቢ ግድያ እጁ እንዳለበት የሚነገረውና በመጻሩ ፋክት የተሰኘው አማጺ ቡድን 50 ሌሎች ትናንሽ ቡድኖችን አስከትሎ ውይይቱን ረግጦ ወጥቶ ነበር። ነገር ግን የሰላም ሂደቱ ተጠናክሮ ቀጥሎ ጉዳዩ በቀጥታ የሚመለከታቸው 40 ታጣቂ ቡድኖች በኳታር ዶሃ በሚቀራረቡባቸው ጉዳዮች ላይ ዘለግ ያለ ጊዜን ወስደው ተወያይተዋል። የኳታር ተሳትፎ ሰፊ በነበረበት በዚህ የሰላም ውይይት ላይ በርካታ የጉዳዩ ታዛቢዎች ተስፋ ጥለውበት የነበረ ሲሆን አሁን ላይ ውይይቱ ፍሬ ማፍራት ችሏል ነው የተባለው። በመጨረሻው የውይይት መድረክ
ለመላክ ከ47 ቡድኖች መካከል 42ቱ ስለመወከላቸው ከዶሃ የወጡ የመገናኛ ብዙሃን መረጃዎች ይፋ አድርገዋል። በዚህም ቡድኖቹ የሀገሪቱን ሰላምና ደህንነት ለማረጋገጥ በትብብር ለመስራት ከስምምነት ላይ መድረሳቸው ተገልጿል። ታጣቂ ቡድኖቹ ከዚህ ስምምነት በኋላ ምንም አይነት የጦርነት ትንኮሳ ላለማድረግ ከስምምነት ላይ ከመድረሳቸውን በተጨማሪ የተኩስ አቁም ውሳኔ ላይ ደርሰዋል። የሀገሪቱ ወታደራዊ ጁንታ በበኩሉ ስምምነቱን በፈረሙት ታጣቂ ቡድኖች ላይ ምንም አይነት ወታደራዊ እርምጃ ላለመውሰድ ተስማምቷል ነው የተባለው። ከሁሉ በላይ ደግሞ የሀገሪቱን መሰረታዊ ችግሮች በዘላቂነት ለመፍታት ብሔራዊ ምክክርና እርቅ ያስፈልጋል በሚለው ላይ ሁሉም ቡድኖች የጋራ መግባባት ላይ ደርሰዋል። የሀገሪቱ ጊዜያዊ ወታደራዊ ካውንስል ይፋ እንዳደረገው ታዲያ በቀጣይ በሚከናወነው ሁሉን አቀፍ የውይይት መድረክ ታጣቂ ቡድኖችን የሚወክሉ 1300 ገደማ ታጣቂዎች፣ የሲቪክ ማህበራት፣ የፖለቲካ ፓርቲዎች እንዲሁም ሌሎች አካላት ይሳተፋሉ ተብሎ ይጠበቃል። ስለሆነም ደም አፋሳሹን ይህንን ችግር ለመፍታት በሀገሪቱ ሁሉንም አሳታፊ የሆነ የእርቅ ውይይት እንዲጀመር በስምምነት ፊርማቸው አረጋግጠዋል። አዲስ የተፈረመው ስምምነት የሀገሪቱን የዓመታት ችግሮች ለመፍታት ያስችላል በሚል ጉዳዩን በቅርበት የሚከታተሉ የፖለቲካ ተንታኞች ያላቸውን ተስፋ ተናግረዋል። እንዲያም ሆኖ ግን ስምምነቱ ከወረቀት ባለፈ በውጤት እንዲፈተን የሁሉም ኃይሎች አበርክቶ የጎላ መሆን እንዳለበትም ተጠቁሟል። በሌላ በኩል ደግሞ ከ1500 እስከ 2000 ገደማ ተዋጊዎች እንዳሉት የሚነገርለት የማዕከላዊ አፍሪካ ትልቁ አማጺ ቡድን የሰላም ውይይቱ ተሳታፊ ያለመሆኑም ያንዣበበውን የሰላም ተስፋ እንዳያደበዝዘው ስጋትን አጭሯል። በዚህ ስምምነት መሰረት በሀገሪቱ ፕሬዝዳንታዊ ምርጫ ለማካሄድ ከስምምነት ላይ ከመደረሱም በተጨማሪ ከመጪው የፈረንጆቹ ነሐሴ ጀምሮ ሂደቱን ለመጀመር ፊርማቸውን አስቀምጠዋል። የመገናኛ ብዙሃን በሰፊው እንደዘገቡት። ተመልካቾቻችን ለተሰኘው የኢቲቪ ዜና 57 በዚሁ ተጠናቋል። ሮዛ መኮንን ዜናዎቹን የመራው አብሬያችሁ ቆይቻለሁ። በያላችሁበት መልካም ምሽት ይሁንላችሁ።